በአምባሰል ወረዳ ዳግማዊት ኢየሩሳሌም ግሸን ደብረ ከርቤ ገዳምና በወረዳው አባላ ተብሎ በሚጠራው ተራራ ላይ ሰፍሮ የነበረው የአገዛዙ ኃይል ትላንት ታህሳስ 5 2018 ዓ.ም እና ዛሬ ታህሳስ 6 በተፈጸመበት መብረቃዊ ጥቃት በርካታ ባሉ ሙትና ቁስለኛ ተደርጎበታል። የአገዛዙ ኃይል ቁስለኞቹን ወደ ደሴ እንዳያሸሽ ዙሪያ ገባው ከርችም ጥርቅም ተደርጎ ተዘግቶበት ልክ እንደ ገና ዳቦ በላይ እሳት በታች እሳት እየነደደበት ነው። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር ትላንት ታህሳስ 5 2018 ዓ.ም ጀምሮ ዛሬ ውሎውን አምባሰል ተራራ አባላና ግሸን ላይ ሰፍሮ በነበረው የጠላት ኃይል ላይ ከባድ ጥቃት በመሰንዘር ድል ተቀዳጅቶ ውሏል። ልጅ ኢያሱ ኮር 23ኛ ክፍለ ጦር ደቡብ ወሎ ዞን አምባሰል ጅብጎዶ አባላ ተራራ ላይ ሰፍሮ የነበረው የብልጽግና ሰራዊትን ብርቱ ፍልሚያ በማድረግ አይቀጡ ቅጣት ቀጥቶታል። በዛሬው ዕለት ደግሞ ውጊያው አድማሱን አስፍቶ አባላ ተራራና በዳግማዊት ኢየሩሳሌም ግሸን ደብረ ከርቤ ገዳም ውስጥ መሽጎ በነበረው የጠላት ኃይል ላይ ብርቱ ጥቃት ፈጽመውበታል። ከግሸን ደብረ ከርቤ ገዳም በተጨማሪ ዚያ ተብሎ በሚጠራው አካባቢ ላይ በነበረ የጠላት ኃይል ላይ መብረቃዊ ጥቃት ተፈጽመዋል። አናብስቶቹ በልጅ ኢያሱ ኮር ስር የ23ኛ ክፍለ ጦር አባላት ከደሴ ደላንታ የሚወስደውን ጥቁር አስፓልት ክርችም ጥርቅም አድርገው ዘግተው የጠላት ኃይልን ልክ እንደ ገና ዳቦ በላይ እሳት በታች እሳት ቆስቁሰውበት እያነደዱት ነው። የጠላት ኃይል ቁስለኞቹን ወደ ደሴ መውሰድ አልቻለም። በዚህም የማርያም መንገድ እንዲሰጠው የጠየቀ ሲሆን ነገር ግን የፋኖ አባላቱ ባልዘፈንሽ ከዘፈንሽ ባላፈርሽ ብለውታል። ውጊያው ይህ መረጃ ወደ እናንተ እየደረሰ ባለበት በዚህ ሰዓትም ተጠናክሮ ቀጥሏል። የአገዛዙ ኃይል ዙ 23 እና መድፍ እንዲሁም ሞርተርን ተጠቅሞ ከወደ ፋኖ የተከፈተበትን ጥቃት ለመከላከል ሙከራ እያደረገ ቢሆንም ነገር ግን ከአቅሙ በላይ ሆኖበታል። የፋኖ አባላቱ ከምሽግ እየተወረወሩ ያን ኃያል ክንዳቸውን እያሳረፉበት ነው። በተያያዘ ዜና የደጋው መብረቅ አሃዶች በጥምረት ባደረጉት ተጋድሎ አንድ ሙሉ ኦራል ሰራዊት መደምሰሳቸው ተሰምቷል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር አንሻ ክፍለ ጦርና ቀኝ አዝማች ተበጀ ወርቁ ክፍለ ጦር ከትላንትና ጋሽና ግሩም ኦፕሬሽን የቀጠለ ድል በጥላት ላይ ተቀዳጅተዋል። ዛሬ ታህሳስ 6 2018 ዓ.ም ከጧቱ 2 ሰዓት ጀምሮ አመሻሽ 11 ሰዓት ድረስ እልህ አስጨራሽ ትንቅንቅ አድርገዋል። ሁለቱ ክፍለ ጦሮች በጠላት ሰራዊት ላይ በወሰዱት መራር እርምጃ አንድ ኦራል ሙሉ ሰራዊት ሲደመሰስ ኦራሉም መጋየቱ ተሰምቷል። በተመሳሳይ በሰባት ፓትሮል ሙትና ቁስለኛውን የብልጽግና አገዛዝ ጭኖ ፈርጥጧል። በመቄት ወረዳና በዋርላ ወረዳ እስከ ጋሸና ባለው ሸፍነው የሚዋጉት ሁለቱ ክፍለ ጦሮች ሰንሰለታዊ ትስስርን በመዘርጋት ወደ አርቤት ወቄጣና ዋርላ ኮን ወረዳዎች የባዕድን ሎሌ እንዳይንቀሳቀስ ምድሩን የእሳት ረመጥ አድርገውበታል። የአገዛዙ ኃይል በዙ 23 ታጅበው እየተንቀሳቀሰ ከበባውን ለመስበር ሙከራ ቢያደርግም ነገር ግን ቅዠት ሆኖበት ቀርቷል። ወደ ሌላኛው መረጃችን አለፍን።